ሚዲያ ላይ የወጣ ፍቅር አዘልቆ አላየንም ምናምን። ሁሉም ነገር በነገራችን ላይ ፈጣሪ ያለው ብቻ ነው ህይወታችሁ ላይ ሊሆን የሚችለው። እኔና እሱ ለወደፊት አብረን ላንሆን እንችላለን። ይሄ የፈጣሪ ፈቃድ ነው። ለአሁኑ ግን አብረንን እንግዲህ ፈጣሪ እስካለው ቀን ድረስ አብረንን። ፈጣሪ ካላለ ደግሞ አብረን ካልሆንም መጥፎ ነገር እኔ ስለሱ መጥፎ ነገር መጥቼ ማውራው ነገር አይኖርም። እሱ ስለኔ መጥፎ ነገር መጥቶ የሚያወራው ነገር አይኖርም። ልክ እንደወንድ ምን አይነት አማኝ ነው? እዚህ ኮመንቷን እየመለስኩላት ያ እኮ እንደዚህ። ታዲያ ምን ጥሩ ነገር አትመኝም እንዴ? ፈጣሪ አብረን መሆን ካልቻልን ተብሎ አስተያየት አለ። ጋይስ እኔና እሷ አልመልስላትም። እኔና እሷ 5 ወር አይደለም ገና 5 ዓመት 5000 ዓመት እድሜ እስከሰጠን ድረስ አብረን ፊኒት ዋራ ፖርቶ ሚዲያ ላይ ወጣ ፍቅር ምናምን ኖ ሚዲያ ላይ ነው ያገኘኋት ልጅ። ስለዚህ ከሚዲያ ውጪ ደግሞ የትም ላይ አብሬያት ልሆን አልችልም። ስለዚህ ሚዲያ ላይ ነው ያገኘኋት። ሚዲያ ላይ ደግሞ አብረን እንቀጥላለን። ያ ነው እንጂ ፈጣሪ ካልፈቀደው፣ ፈጣሪ ባይፈቅደው አብረን አያደርገንም። ሲጀመር አስበንበት የጀመርነው ነገር አይደለም። እግዚአብሔር ብሎ ያገናኘን ነገር ስለሆነ እግዚአብሔር ደግሞ ሰውን አይለያይም፣ ሰውን ያጸናል። ስለዚህ እኔ እንደዛ ነው። እኔ ሁልጊዜ መልካም ነገር ስለማስብ ብቻ ነው። መጥፎ ነገር በጭንቅላቴ አስቤም አላቅም፣ ላስብም አልፈልግም። ይሄ ነው መልሱ። ስለዚህ ሚዲያ ላይ ወጣ ፍቅር ምናምን አትበሉ። ሲጀመር ይሄ ፍቅር የመጣው ከሚዲያ ነው። ስለዚህ ሁሌ ሚዲያ ላይ አለን ማለት ነው። አሜን። ሉሉ አብራችሁ አርጁ እያለች ያ እንደዛ ነው መልሱ። ሽቤብ ኦኬ። እኔ ፍቅር ሙስሊም እማራለሁ። መማር አለብሽ። ኖ ግን እኮ ማሪ እኔ እኮ በኔጋቲቭ ምናምን የሆነ ነገር ያሽ ፋይዝ ግን ኢማ ፖዚቲቭ ማሰብ ነው ያለብሽ። ፊኒቶ ገብቶሻል። ሁልጊዜ ፖዚቲቭ የምታስቢ ከሆነ ፖዚቲቭ ነው የሚመጣው። እግዚአብሔር ካልፈቀደ አንገናኝም ነበር እኮ። አረ እኔ ፈልጌሽ አልመጣሁም፣ አንቺም ፈልገሽኝ አልመጣሽም። ሰው እግዚአብሔር ያገናኘን ሚዲያ ላይ ነው። ስለዚህ ሚዲያ ላይ ደግሞ ተገናኘንና ያልኩት ነገር ሚዲያ ላይ ተገናኝተን ደግሞ ገብቶሻል። ያው ሚዲያ ላይ ያየናል ማለት ዘበት ነው። ኔጌቲቭ ኮሜንት የምጽፉ ሰዎች ምናልባት በህይወታችሁ ደስተኛ ያልሆናችሁ ሰዎች ናችሁ ብዬ ነው የማስበው። ያ ማለት እኮ የኔ ፍቅር እንትን ማለት ሳይሆን ያው ለጻፈችው ነገር እንትን ቢሆንም መጥፎ ነገር አይኖርም እያልኳት ነው። እኔ እንደዛ አላስብማ። እኔ እንደዛ አላስብም። እኔ ማስበው ሁልጊዜ ፖዚቲቭ ነገር ብቻ ነው። ሁልጊዜ ምንድን ነው የሚለው ሰው ልጅ እኮ ስንፈጠር እስትንፋስ ሲሰጠን እኮ የእግዚአብሔር እንትን ትንፋሽ ነው ያለን። ስለዚህ ቃላችን ኃይል አለው። ሁልጊዜ ጥሩ ከተመኘሽ ጥሩ ነገር ብቻ የምታገኝ በዛ ምን አለው። ምርጥ ባል ሚስት ባሏን ትሰራለች። ትክክል። እኛ ሴቶች ወንዶችን 100% መቀየር ባንችልም ያ ትንሽ ግን ማስተካከል እንችላለን ብዬ አስባለሁ። አቤት ፀጉሬ እንዴት እንዳስጠላኝ አምላክ እስራኤል። እስክሰራ ቸኩያለሁ። ዛሬ ትመጫለሽ ብዬ በጣም እየጠበቅኩ ነበረ። ነገ በጠዋት ከተሸለኛል። አዎ ፀጉሬን እቆረጣለሁ የምትይው ነገር ደግሞ እኔ አልቀበለውም። ኧረ አጭር ያምርብኛል። ጌታ ነው እንደዚህ የፈለገ ነገር ቢሆን እኔ ፀጉርሽን ተቆርጠሽ ከመጣሽ እኔ አልቀበልሽም። በቃ የቲክታክ ህዝብ ይዘኛል። በቃ እንግዲህ ያው እየሰማችሁ ነው ጋይስ። እኔም አልወደውን ነገር የምታረግ ከሆነ እኔ የውሳኔ ሰው ነኝ። ለምወደው ነገር የምወደውን ነገር ነው።
ማልወደውን ነገር ደግሞ የምታደርግ ሚስት ካለችኝ ደግሞ እኔ አልቀበልም። ቅድም ግን ማሬ እንትን የዋህ ነው እንጂ እንትን አይደለም ባልከው ነገር ሲጀምር አንዳንድ የቲክታክ የዋህነትና ሞኝነትን የተረዳ አይመስልም። ጅል ሲባል ማለት ሞኝ ሰው ነው፣ የሰው መጠቀሚያ የሆነ ሰው ነው። የዋህ ማለት ጅል ማለት አይደለም። የዋህ ማለት እያወቃችሁ እናንተ ጥቅም አሳልፋችሁ መስጠት ማለት ነው ለሌላ ሰው። እያወቃችሁ ፈልጋችሁ በፈቃደኝነት የእናንተ የሆነን ነገር መስጠት ማለት ነው። እና አንዳንድ ሰው የዋህ ሲባል በቃ ጅል አድርጎ የሚያያችሁ፣ የዋህ ስትሆኑ በቃ ሞኝ ምንም አታውቁ አድርጎ የሚያስባችሁ ሰው አለ። እና ይገርመኛል። ይህንን ነገር መለየት መቻል አለብን እኛ የቲክታክ ህዝብ። እንዴት እረዳዋለሁ መሰለሽ? እኛ ተሳዳቢዎች አይደለንም። እኛ ስለ ሰዎች አናወራም። ስንሰደብም እሺ ብለን ተቀብለን ላጥ የምንል ሰዎች ነን። አራዳዎች ስለሆነን ብቻ ነው። አራዳ ስለሆነን ብቻ ነው እንጂ ማስተዋል ወይ ደግሞ ማገናዘብ አቅቶን ምናምን ጅል ሆነን ምናምን አይደለም። እርግጥ ነው የሰው ልጅ ክፉ መሆን የለበትም፣ ጥሩ ልብ ሊኖረው ይገባል። ከዛ በተጨማሪ ግን እንደ ማንኛቸውም ሰዎች ቀለም ቆጥረናል፣ ፊደል ቆጥረናል። የማይጽፍ እስክሪብቶዎች አይደለንም፣ እንጽፋለን። ማወቅ ያለባቸው ነገር ማለት ነው። እኔ በዛ ደረጃ ነው ማየት እንፈልገው። ደግሞ ሲጀበር ደግሞ እኛም ያ ኦኬ መጥፎ ነገር ስንናገር ስንሳሳት የሚያርሙን ሰዎች ወዳጆቻችን ናቸው። እኔ እኮ አሁን ጨርሰሻል ብያለሁ እኮ እንዴ ተፈታው እኮ ይሄው በፀጉሬ አሁን ማየት ይችላል። ያኔ ቆየሽ ቤቢ የኔ ፍቅር ይሄው አሁን ፀጉሬ ተፈትቻለሁ። በፀጉር ሽኒሽ ሲሉ አልነበር እንዴ? ይሄው ላሳያቸው ነው። እኔ እንደሆነ አላፍር። መታጠብ እንዳለበት ህብረተሰቡን አስተምሪልኝ። መታጠብ ጽዳት ጥሩ ነው ቤቢ። አሁን ጨርሳለሁ በቅርቡ። ናፍቀሽኛል ቶሎ ነኝ። የኔማ እማማ ለነገሩ ምንም የሚታጠብ ፀጉር የላቸው። ዝም ብለው በኋላ በስልክ ያርጉት እንጂ ሆዴ ፋራ ነው። ትቀልዳለህ እንዴ? ያዚች ቢዩቲፉል ማን ብላክ ቢዩቲ ትላለች እንዴ? ሰው እኮ በገብስማ ፀጉር እየገባ አስቸገረ። 4 አይነት ፀጉር ይዞ እኮ ይገባል እኮ ሰው። ዋው አንቺ ደግሞ እንደዚህ ስታምሪ እኮ በእናትሽ። ወደ ጨዋታ ጨመረ። አረ ማርዬ እኮ በቃ ፀጉርሽ ራሱ ካበደ እኮ በቃ ምን አንተ ካሁን ሜካፕ አስተካኛል ከእንደገና በፀጉርሽ ሁኚ እንዳትል። ደንበኛ ሹሩባ ትሰሪያለሽ? የትግሬ ሹሩባ? አረ እባክህ ያንቺ ፀጉር እኮ ራሱ ተጠቅልሎ ራሱ በፎጣ ይያዛል አሉ ነገሌ። በፎጣም አይጠቀለልም። ዝም ወይ ጉዴ በላ። አንቺ እኮ ጉድ እኮ ብታሳይን እኮ አንተ ላይቱ ትንሽ እንትላል። ይሄው አሁን ወይ ብርቱ አረ ዛሬ ስልሳቅ፣ አረ ዛሬ ስልዝናና እንዴ! እቺን የመሰለች ልጅ አግኝቼ ነው ወይ ጉድ! ወይ ጉድ 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 ነው ብሏል ቡቶ። ጉድ ጉድ ጉድ! እንዴ ስሚ፣ ሰው እኮ የሚያቀራራው የሚጠቀለል ፀጉር ሳይዝ እኮ ራሱ ቀኑ ሙሉ ይጮሃል።
ምንድነው የሚጠቀለል ፀጉር ሳይዝ ሙሉ ቀን ይጮሃል። እኛማ እውነቱን ስንነግራችሁ አትወዱም እኮ አንዳንድ አሽቃባጮች እውነቱን ስንነግራችሁ አትወዱም እንዴ? ትቀልጃለሽ እንዴ? ምድረ ገብስማ ፀጉር አይደል እንዴ? ዝም ብሎ ምድረ መሀይም ሆዳችንን ሲነፋን የሚውለው እንዴ? ወይ ፀጉር የላቸው ምድረ ያሮጊት ጥርቅም እኮ ነው ቲክታክ ላይ እኮ የሞላው። ኧረ በስመ አብ! ኧረ እላችኋለሁ ቀጠቅጣችኋለሁ። ምድረ ኮተታም ኮልኮል እንዴ! ማለት ያው ልብሱንም ጣል ነው እንረግጣችኋለሁ። ምድረ ረመጥ ወደ ማይሽ ናት እቺን መሰለች ልጅ። ኧረ ይሄን ስም አጻፉልኝ። እኔ ይሄን ስም የማውቀው ዘፋኟ ነው። ትክክለኛ ስሟን ጻፉልን። እስካሁን ካስከለገበነ ካማረ እንትን እንላለን። ማርዬ ትችላለች። ኧረ አበደ ነው ፀጉር እናቴ ትሙት። ይሄንማ እግዚአብሔር ይሄ ዋስ ሁላ ይሆናል። ይሄን አስይዘሽ ሁላ ትበደሪበታለሽ እንዴ? ሰው አንቺ 4 አይነት ፋር በቀለም ይዞ አይደል እንደሚኖረው? በዚህ ነጭ አለ፣ በዚህ ቢጫ አለ፣ የሆነ መሀል ላይ ጥቁር አለ፣ ጅንጉርጉር አለ። ምድረ ገብስማ ዶሮላ እንዴ! ምድረ ዓለም በቃ እንዴ! ወንድ ነው እንደሚሰራሽ ማርዬ፣ ወይ ወንድ ነው እንደሚሰራሽ። ጉድ! ኧረ ጉድ ጋይስ! ኧረ ተው አንተ ሰውዬ ተው ብያለሁ። ኧረ ተው ብያለሁ። እንዴ ቀላል ታስቀናኛለች እንዴ? እቺን የመሰለች ቆንጆና ታዲያ አብደህ ነው ምድረ ሌባውላ። ሀብት ነው እኔ የኋላው ነው ይቅርብሽ። የምን ፀጉር ነው? ይቅርባት። እየሄዳችሁ እኔ እንደውም ሴት ልጅ አይቼ በጣም ቆንጆ ነች። እኔ ቆንጆ ሴት አደንቃለሁ። እግዚአብሔርን እኔ ቆንጆ ሴት ሳይ አደንቃለሁ። ብቻዬን እንኳን ሆኜ ዋው ስታምር እላለሁ በውስጤ። ከሱ ጋር እንኳን እየሄድን እንዲህ ዞር ብሎ እንኳን አያይም። ደርባባ ኮራ ያለ ባል እኮ ነኝ። እንዴት ተዋወቃችሁ? ቲክታክ ላይ ነው። ማድነቅ መሰልጠን ነው። ያ የምሬን ነው እኮ እኔ አደንቃለሁ። ሴት ልጅ አይቼ ዋው ስታምር፣ ቆንጆ የኋላ ነው ያላት፣ ቆንጆ ፊት ነው ያላት፣ ፀጉሯ ሲያምር፣ ልብሷ ሲያምር ብዬ አደንቃለሁ በውስጤ። ከሱ ጋርም ሆኜም ለወደፊት አደንቅ ይሆናል። ችግር የለም እያልኳቸው ነው። ኦኬ ቆንጆ ትክክል አይደለሁም። በራስህ ምትተዋ ቆንጆ ወንድ ሳታደንቂ ቆንጆ ወንድም አደንቃለሁ። ለምን እንደማላደንቀው? አሁን አንቺና ሆዴ ወክ እያደረጋችሁ ነው። ከዛ ሆዴ ልክ አንድ ቆንጆ ቺክ ስታልፍ ዞሮ ቢያይ ምንድን ነው የሚሰማሽ? ምንም አይሰማኝም። እርግጠኛ ነሽ? እርግጠኛ ነኝ። እኔ አልኩህ እኮ እየተናገርኩ የነበረው ይሄንን ነበር። እኔ ቆንጆ ሴት ሳይ የእውነት ቶሎ ነው ማየው። አያትና ዋው ስታምር እላለሁ። እኔ ማደንቀውን እሱ ወንድ ሆኖ ቢያደንቅ ምን ችግር አለ? ያ ማለት እኮ አያውቃትም እኮ መንገድ ላይ ነው ያያት፣ ትሄዳለች፣ አለቀ። አብረን እናደንቃለን። አብረን እለዋለሁ። ያት የኋላው አያምርም፣ መልኳ አታምርም። እሺ አሪፍ ነው። መጀመሪያማ ይኸውልህ አሁን ለምሳሌ ይሁን አሁን የምትጀምርበት ሰዓት አለ አይደል? አዲስ ፍቅር ምናምን ነገር። አሁን ለምሳሌ አብረን ሆነን ቆይ ልንገርህ ወይ ለምን እንደሚልኩብኝ አብረን ሆነን አሁን ላይ አብረን ሆነን የሆነች ቺክ ስታልፍ እንዲህ ዞር የሚል ከሆነማ ጓል አለው። ለምንድን ነው ዞር የምትለው እላለሁ። ገባ? ግን አብረህ ስትለማመድ ረጅም ጊዜ አብረህ ስትሆን ከዛ
እሱ ደግሞ የኔን ባህሪ ያያል። እኔ አደንቃለሁ ብያለሁ ቅድም። ሴት ስለማደንቅ ቆንጆ ሴት ሳይ ቆንጆ ነች ስለምል ቢያይ ችግር የለውም። ምክንያቱም ተለማምደናል፣ ባህሪ ለባህሪ ተዋውቀናል። ገባ? ደስ የሚለው ደግሞ እሱ አያይም ሴት ወደ እኛ ሀገር ይከብዳል። የምርሽን ነው። እኔ አሁን አንዳንዴ ጂም ውስጥ ምናምን ወይኔ ልጁ ደስ የሰውነቱ ምናምን ስል እንዴት ወንድን ታደንቃለህ ይላሉ ሰዎች። ምክንያቱም እኔ በስፖርት ቢልድ ያደረገው ነገር ደስ ይላል። እኔ ፊቱን ቆንጅናውን አይደለም ሰውነቱ ያምራል ምናምን ማለት ወደ እኛ ሀገር ወደ ሌላ ነገር ነው የሚዞረው። በሴትም እንደዛ ይመስለኛል። እና እዚህ ሀገር አሁን እኛ ያለንበት ሀገር ላይ ኖርማል ነው ሰው ማድነቅ። ወንዶች አሁን ብዙ ጊዜ እኔ እንትን ስገባ ስፓ ስገባ ሰውነት በቃ ያለው አሁን ነጮች ምናምን ብዙም አንዳንድ ስፖርት የማይወዱ ሰዎች ስፓ ውስጥ ሲያዩ ያደንቁኛል። እኔ ግን ሁሉም ያው ነው ብያ ከሚስቱ ጋር ቁጭ ብሎ ሊያደንቀኝ ይችላል። እሱን እኮ ልልህ ነበር። አሁን እግዚአብሔር እኔ ባልና ሚስት ሆነው ዋው ሰውነትሽ ያምራል የምትል ሴት ትኖራለች። ቴንኪዩ ብዬ እንትን ብዬ እሷንም አድንቄ አልፋለሁ። እዚህ ሀገር ስፓ ስገባ ራቆትህን ነው የምትገባው። አንተ የሴቶቹ ጋር ትገባለህ ወይስ ደግሞ ቅልቅል ያለበት ቦታ ትገባለህ ነው? ገባ? በራስህ ኮንፊደንስ ካለ አብዛኛው ቦታ እኮ ቅልቅል ሆኗል። የለም የሴት ወንድ የሚባል ነገር የለም። እየቀረ እኛ ጋርም አለ የሴት ብቻ አለ። የሴቱ ጋር እንትኑ ሳውናው ብዙ እንትን አይደለም፣ በጣም ድግሪው በጣም ሙቅ አይደለም። ስለዚህ እኔ ብዙ ጊዜ የምሄደው ሁሉ ቅልቅል ያለበት ነው። ወንዱም ሴቱ ስትገባ ሁሉን ነገር አውልቀህ ነው የምትገባው እና ምን ችግር አለው? አሁን በኢትዮጵያ ግን አልተለመደም። ከሆዴ ጋር አብረን እየሄድን አንድ አሪፍ አለባበስ ያላትን ሴት ቢያደንቅ እኔ አደንቃለሁ ብያለሁ፣ አብሬ አደንቃለሁ ልጅቷን። ከዛ በኋላ ግን እኔ ያለኝን ነገር እኔ ነው የማውቀው። ገባ? ይህ ሰልፍ ኮንፊደንስ ነው። እኔ በጣም በራሴ ስለምተማመን ምንም ያጎደልኩበት ነገር አለ ብዬ ስለማላስብ የምታልፍ የማያውቃትን ሴት ቢያደንቅ ምን ችግር አለው? መጀመሪያ አካባቢ ንቀት ነው ብለህ ታስባለህ፣ ግን ከተለማመድክ በኋላ ግን ኖርማል ነው። በትክክል ጥያቄ ይለፈኝ ማለት ትችያለሽ። ጥያቄ ልጠይቅሽ? ጠይቀኝ። ስንት ዓመት ሆነች ጀርመን? ከይቅርታ ጋር ጀርመን አሁን 9 ዓመት አልፎኛል። ወደ 10ኛ እየሄድኩ ነው። ሰው አስተሳሰብሽ ወደ እነሱ ይቀይራል። ምክንያቱም ብዙ የትምህርት እንትኖችን አይቻለሁ። ሰው ብዙ ከነጮች ጋር የመገናኘትሽን ትንሽ ሰፊ ነው ይመስለኛል። ጓደኞቼ እንዳለ ነጮች ናቸው። አበሻ በጣም ጥቂት ናቸው፣ ግን በጣም የምወዳቸው ጓደኞች አሉ። የእነሱ ደግሞ እኔ አካባቢ አለ። እኔ እንደዚህ ሰው እንዲያብድበት ያደረገ ምንድን ነው ብለን እኛ ወንዶች በቃ ግራ ገብቶናል። እኛ ለምንድን ነው ግራ የገባችሁ? ቆይ ምኑ ነው ግራ የገባችሁ? አይ መንገዱን ቢነግረን እኛም እንደዚህ ኦብሰስ ሴቶቹ እንዲሆኑብን ማድረጊያ መንገድ ምንድን ነው? እስኪ እኔ እኮ ገረማችሁ እኮ ይሄ ልጅ አሁን እኔን ትቶ 5 ሴት ከእንደገና ይዞ እንደዛ ቢሆን ኑሮ ይሄን ጥያቄ ብትጠይቅ አክሴፕት አደርገዋለሁ። እኔ 6ኛው ገርል ፍሬንዱ በሆን እንደዚህም ብትነጋገሩ ትችላላችሁ። ይሄ ልጅ እኮ ሲንግል ነበረ። ከዛ በኋላ ከኔ ጋር ተገናኘ። ሲንግል ነው እኔ ሳገኘው ሲንግል ነበር። እኔ ከሴትነቱ በፊት ከሆነ ሰው ጋር ስም መጥራት አልፈልግም። ከዛ በኋላ ግን ሲንግል ነበር። 6 ወር ሲንግል ነበር፣ ብቻውን ነበር። ስለዚህ ትገናኛለህ። የሆነ ሀሳብ ለሀሳብ ከተግባባህና የሆነ ነገር ይፈጠራል። ሁለቱም ሰው ጋር ኢንተረስት ካለ አብረህ ትሆናለህ። ምን ነው ታዲያ አሁን ይሄ ልጅ ባልታዛር የሚያስብለው ይሄ ልጅ እንደዚህ የሚያስብለው ምንድን ነው?